እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ የሚለውን እንዴት ታየዋል? እንደዚህ እንደተጻፈው ነው። አንተ ጥያቄውን አቅርብ እንጂ እንዴት ታየዋለህ? እንደተጻፈው ነው የምልህ። አንተ እኮ ጥያቄ የሆነብህን ምክንያት ንገረኝና ባይሆን ጥያቄውን አድሬስ ላድርግ። እርሱ በእግዚአብሔር መልክ ሲኖር ሳለ የተባለው ማን ነው? ኢየሱስ ነው አይደል? አዎ እርሱ በእግዚአብሔር መልክ ሲኖር ሳለ ለምን እግዚአብሔር ሆኖ ሳለ አይልም? ማለት አይደለም እያለ ነው ለምን አላለም? አላለም እንደሱ እኮ አይደለም ነው ክፍሉ የሚለው በእግዚአብሔር መልክ ሲኖር ሳለ ነው። አሁን አንተ እንደምትለው ሁለት አካላት ከሆነ እርሱ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከል አይልም ጥቅሱ። ለምን በእግዚአብሔር መልክ አለ? ጥቅሱ ላይ እግዚአብሔር ሆኖ ሳለ ሳይሆን የሚለው ለምን በእግዚአብሔር መልክ ሲኖር ሳለ አይደለም። እሺ አይደለም ነው የምትለው እዛ ጋር አይልም ነው እግዚአብሔር አይደለም ነው የሚለው የምትለው አይልም። ምንድን ነው የሚለው? እሺ ስንት ጊዜ እግዚአብሔር ሆኖ ሳለ ሳይሆን የሚለው በእግዚአብሔር መልክ ሲኖር ሳለ ነው። ለምን እግዚአብሔር ሆኖ ሳለ ለምን አላለው? እግዚአብሔር ከእግዚአብሔር ጋር ከሆነ እየተካከለ ያለው እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነበር አልቆጠረም። ለምን አላለም ነው ያልኩት። አማን አማኒ ሌላ ማንነት። እንኳን ደህና መጣ። ሰላም ነው። እግዚአብሔር ይመስገን። ጥያቄን ቀጥላለሁ። እስኪ ፊልጵስዩስ 2:5 አንተ ከምትለው ጋር እስቲ እናስታርቅ። እየሰማሁ ነው። እኔ መጽሐፍ ቅዱስ አልያዝኩም፣ ግን በቃል ልል እችላለሁ። ማድረግ የምትችለው ነገር ካለ ሞክር፣ ካልሆነ ደግሞ ሌላ ጊዜ ና። ይህን ክፍል እንደ ጥያቄ ነው ማቀርብልህ። እሺ ፊልጵስዩስ 2:5 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ የሚለውን እንዴት ታየዋል? እንደዚህ እንደተጻፈው ነው። አንተ ጥያቄውን አቅርብ እንጂ እንዴት ታየዋለህ? እንደተጻፈው ነው የምልህ። አንተ ጥያቄ የሆነብህን ምክንያት ንገረኝና ባይሆን ጥያቄውን አድሬስ ላድርግ እኮ የሚታየውን እና የማይታየውን ባህሪ ኢየሱስን አብ እንዳልሆነ ለመግለጽ ነው እኔ የነገርኩ ያለሁት፣ ይህን ክፍል የጠየቅኩ ያለሁት ማለት ነው። አንተ ግን አይደለም እያልክ ነው። ኢየሱስ የሚታይና የማይታይ ባህሪ የለውም፣ ኢየሱስ አብ ነው እያልከኝ ነው። አላልኩም። የሚታይና የማይታይ ባህሪ የለውም። ለምን? ኢየሱስ አብ ነው። በወልድነቱ ወልድ ሲሆን ወልድ ከመሆኑ በፊት በራሱ የማይታይ ባህሪ የለውም እያልከ ነው። አሳየና። በራሱ ምን የለውም? አቀረብኩልህ እኮ 5 እርሱ በእግዚአብሔር መልክ ሲኖር ሳለ የተባለው ማን ነው? ክርስቶስ ይላል እኮ። እሺ ከማን ጋር ነው እንደተካከለ የሚናገረው? ጥያቄ እሱን አቅርቦ ማለት የምትፈልገው ነገር ካለበንና ከዛ ለእኔ እድሉ ስጠኝ እኮ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም የተባለው ኢየሱስ ነው አይደል? አዎ
ለምንድን ነው አሁን ለእኔ ከሆነ የምትሰጠኝ ያለኸው? እርሱ በእግዚአብሔር መልክ ሲኖር ሳለ ለምን እግዚአብሔር ሆኖ ሳለ አይልም ማለት አይደለም እያለ ነው ለምን አላለም? እንደሱ እሱ እኮ አይደለም እግዚአብሔር ሆኖ እያለ ነው ሳለ ለምን አላለም? እኮ አይደለም ነው ክፍሉ የሚለው በእግዚአብሔር መልክ ሲኖር ሳለ ነው። አሁን አንተ እንደምትለው ሁለት አካላት ከሆነ እርሱ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከል አይልም ጥቅሱ። ለምን በእግዚአብሔር መልክ አለ እኮ። መልክ የተባለው ማን ነው ያልኩን ያለሁት ማለት መለኮት እያለ ነው ወይስ በሰውነቱ ነው የተካከለው? አሁን እኔ ጠይቄህ መልሰህ እኔን ትጠይቀኛለህ እንዴ? አሁን ያመጣው እንዴ ላይ አንተ በእግዚአብሔር መልሰህ ጠየቀኛ። አይ መላሽ ሆንክ እኮ አንተ መላሽ ሆንክ። ስለዚህ በእግዚአብሔር ጠቅሱ ላይ እግዚአብሔር ሆኖ ሳለ ሳይሆን የሚለው ለምን በእግዚአብሔር መልክ ሲሆን አይ ሳለ አይደለም። እሺ አይደለም ነው የምትለው እዛ ጋር አይልም ነው እግዚአብሔር አይደለም ነው የሚለው የምትለው አይልም። ምንድን ነው የሚለው? እሺ እያነበቡ ነው። ስንት ጊዜ ልንገር? እግዚአብሔር ሆኖ ሳለ ሳይሆን የሚለው በእግዚአብሔር መልክ ሲኖር ሳለ ነው። ለምን እግዚአብሔር ሆኖ ሳለ ለምን አላለው? አሁን እኮ መልሰህ እየጠየከኝ ነው። አብራራው። ማብራሪያውን ነው እኔ እየጠየኩ ያለሁት እኮ አብራሪ ሆነ መጣ እኮ እንዴ። እየጠየኩ ነው እንጂ ምኑን ነው ማብራራው? ስትጠይቅማ አንተ ጥያቄ የሆነብህን ነገር ትነግረኝና ከዛ ያብራራለሁ። አንተ ጥያቄ እኔ እኮ የሆነብህን ከማን ጋር ነው የተካከለው ብዬ ጠየቅኩ። አንተ ልክ አይደለም። አንተ ባልከው መሰረት ከሄድን ኢየሱስ ክርስቶስን አንተ አብ ነው ለማለት ነው ይሄን ያመጣው። ይሄ ክፍል ግን ኢየሱስ ክርስቶስን አብ መሆኑን የሚያሳይ አይደለም ማለት ነው። ኦኬ እሺ። ስለዚህ አይደለም ካልክ አንተ እዚህ ጋር በእግዚአብሔር መልክ ሲኖር ሳለ ሳይሆን ለምን እግዚአብሔር ሆኖ ሳለ፣ ምክንያቱም እግዚአብሔር ከእግዚአብሔር ጋር ከሆነ እየተካከለ ያለው እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነበር አልቆጠረም። ለምን አላለም ነው ያልኩ። አልኩ እኮ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እያለ ነው። መተካከልን እያለ የተባለው ከማን ጋር ነው? ከእግዚአብሔር ጋር እያለ እኮ ነው። ማን ከእግዚአብሔር ጋር? ራሱ ይሄ እዚህ ጋር የተጠራ ያለው እርሱ የተባለው እኮ እርሱ የተባለው በእግዚአብሔር መልክ ሲኖር ሳለ ነው ወይስ እግዚአብሔር ሆኖ ሳለ ነው የሚለው? እግዚአብሔር መልክም እግዚአብሔርም አንድ ነው። ምንም ልዩነት የለውም። እግዚአብሔር ያልሆነ እግዚአብሔር አይባልም። የተባለው ምንድን ነው ያልኩ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን የተባለው እርሱ የተባለው ምንድን ነው ያልኩ? የጠየቅኩ ምንድን እንደሆነ ገብተዋል? ስለ ሰውነቱ አይደለም እዚህ ጋር እያወራ ያለው መለኮት ስለመሆኑ እያወራ እስከሆነ ድረስ የተካከለው ከማን ጋር ነው እያልኩ ነው። የጠየቁ ጥያቄ ገብተዋል? እኔ የጠየቁ መች ገባህና መልሰህ እኔን የምጠይቀኝ? አንተ መላሽ ሆንክ፣ አብራሪ ሆንክ እኮ። አብራሪ ስለሆንክ እኮ ነው። እኔማ መላሽ በሆነማ ቅድም እመልስልህ ነበር እኮ። አሁን እያልኩ ያለሁት እርሱ በእግዚአብሔር መልክ ሳለ የተባለው እርሱ የተባለው ማን ነው ያልኩ። መመለስ ካልቻልክ አይ አንተ እኔን እኮ አልከኝ እኮ። ይህም ቦታ አንተ ኢየሱስ አብ ነው ለማለት ነው ያመጣው፣ ይህ ግን አብ ለመሆኑ የሚያሳይ አይደለም ብለህ እኮ አብራሪ ሆንክ። ስለዚህ ጥያቄው መጥቶልሃል። አሁን ተወው በቃ። መልሱ መመለስ ስላልቻልክ ልተወው እና አሁን አንተ እዚህ ቦታ ላይ ያለህን ጥያቄ መልሱ ጠይቅ። መች ጠየቀኝ? እኔ ጠየቅኩ እንጂ ስጠይቅህ አትጠይቀኝ ትላለህ። እሺ ስትወው ደግሞ መች ጠይቀህ? እሺ ልጠይቅህ። እሺ በአጭሩ እንድጠይቀን የገባሁት በአጭሩ ማለት ነው። ኦኬ ምንም እንትን ላደርግ አልችልም። ችግር ሆነ ማለት ነው። እሺ ጥያቄ ልጠይቅህ? አይ አትጠይቀኝም። እኔ ነኝ የምጠይቅህ። እሺ ጠይቀኝ። መቼ ጠየቀኝ? እንደዚህማ እንዴት ይሆናል? ወይ ከቻልክበት ጠያቄ ሆነ መቀጠል፣ ጥያቄ ለእኔ ማቅረብ፣ ከኔ መልስ መስማት ነው።
ያንተ ልክ አይደለም ካልክ ግን ትጠይቃለህ አንተ ማለት ነው። እኔ አንተ ኢየሱስን አብ ነው እያልክ ነው ያስቀመጥከው። ስለዚህ ይሄ ጥቅስ ግን አለመሆኑን ያሳያል ካልክ ጥያቄ ያቀረብኩኝ፣ ሲምፕል ጥያቄ ያቀረብኩኝ። እርሱ በእግዚአብሔር መልክ ሲኖር ሳለ ነው እንጂ የሚለው እግዚአብሔር ሆኖ ሳለ ለምን አላለ? ምክንያቱም እግዚአብሔርን ከእግዚአብሔር ጋር አይደለም የሚያወዳድረው ጥቅሱ። ሁለት እግዚአብሔር የለም። እርሱ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን እንደሚገባ ነገር አልቆጥር አይልም። ሁለት እግዚአብሔር የለማ። በእግዚአብሔር መልክ ሲኖር ሳለ የእግዚአብሔርን መልክና እግዚአብሔርን ነው የሚያመጣው ጥቅሱ። የእግዚአብሔር መልክ የምንለው ደግሞ ምንድን ነው? እርሱ በእግዚአብሔር መልክ ሲኖር ሳለ ካለ ምን ሆኖ ነበረ? ቃል ሆኖ ነበረ። ቃል እግዚአብሔር ይባላል። ያንን ነው የሚያመሳ ያለው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም የምንለው ቃል እግዚአብሔር ነው የሚባል። አሁን ግን ምን ሆኗል? ስጋ ሆነ፣ ራሱን ባዶ አደረገ፣ በሰው ምሳሌ ሆነ። ስለዚህ ከእግዚአብሔር ጋር መተካከልን ብለን የምንለው ስለ ቃል ነው። በእግዚአብሔር መልክ ሲኖር ሳለ የምንለው እግዚአብሔር መልክ ሲኖር ሳለ የምንለው ቃልነቱን ነው የእግዚአብሔር መልክ የምንለው እንጂ እግዚአብሔር ከእግዚአብሔር ጋር አይተካከልም። ስለዚህ ምንድን ነው በውስጣችሁ የምትሉት ነገር ያላችሁ ይመስላችሁና ትገባላችሁ። አሁን እየተፈጠረ ያለው ነገር የሚገባኝ ለመናገር ነው፣ ለማስተማር ነው የምትፈልጉት። ግን ደግሞ ለማስተማር ስትሞክሩ ጥያቄ ሲመጣባችሁ ደግሞ ትደነግጣላችሁ። ከዛ ላይ ለመጠየቅ ነው የመጣሁት ትላላችሁ። ስለዚህ ሁለት ነገር እንትን እያላችሁ ነው። ስለዚህ እንደሱ መጨነቅ የለባችሁ። ማስተማር የምትፈልጉ ከሆነ ስህተት አለ ብትሉ ከሆነ አስተምሩ፣ ሀሳባችሁን ተናገሩ፣ ተጠየቁ ባስተማራችሁት ነገር ላይ። እንደዛ ይሆናል። ወይም ደግሞ በተማርነው ትምህርት ላይ ጥያቄ አለኝ ካላችሁ ደግሞ ጥያቄያችሁን አቅርቡ። ልክ አይደለም ለማለት ገብታችሁ ከዛ ደግሞ እሺ ልክ ካልሆነ ጥያቄ ተጠየቁ ተብሎ ጥያቄያችሁን ስትጠየቁ አይ ለመጠየቅ ነው የገባሁት፣ እሺ ጠይቁ ስትባሉ ደግሞ አይ የእናንተ ልክ አይደለም ለማለት ነው የገባሁት። ሁለት ነገር ወዶ አይቻልም። ግን ልክ አይደለም ለማለት ስትገቡ ጥያቄ ትጠየቃላችሁ ማለት። ፊልጵስዩስ ስለ ሁለት እግዚአብሔርም አያወራም፣ ስለ ሁለት አካልም አያወራም። ስለ እግዚአብሔር መልክና ስለ እግዚአብሔር ነው የሚያወራው እንጂ ስለ እግዚአብሔርና ስለ እግዚአብሔር አይደለም የሚያወራው። ሁለት እግዚአብሔር የለም። ስለ እግዚአብሔርና ስለ እግዚአብሔር አያወራም። ስለ እግዚአብሔር መልክና ስለ እግዚአብሔር ነው የሚናገረው። መጀመሪያ ማወቅ ያለብን ስለዚህ ቃሉም እኮ በግልጽ ተቀምጧል እኮ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ እኮ ብሎ ማለት ይችላል እኮ። ሁለት አንተ እንደምታስበው ሁለት አካላት ወይም ሁለት እግዚአብሔር አብ የሚባልና እግዚአብሔር ወልድ የሚባል እግዚአብሔር ቢኖር ኖሮ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከል ይባል ነበር። ያኔ ወይ ሁለት አካል ሁለት ማለት የምትፈልጉትን ትሉበት ነበር። ጥቅሱ ግን አይመችም። አብና ወልድን የተለያዩ አካላት አድርጎ ለማስቀመጥ አይመችም። እንደዛ እንዳይመች ሆኖ ተቀምጧል። ስለዚህ ምንድነው ማድረግ ያለብን? እኛንን መመቸት ያለብን። እኛ ቃሉ ወደሚለው እንሄዳለን እንጂ ቃሉን እኛ የምንለውን ልናስብለው አንችል። እሱ ከንቱ ልፋት ነው የሚሆነው። እግዚአብሔር የተመሰገነ ይሁን።